ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ አንድ ኤፍኤም ላይ ትገኛላችሁ። የሻቢ አሎንሶን ጉዳይ እንመልከት። ወደ ቼልሲ የሚሉ መረጃዎች እንደዚሁ እየወጡ ነው የሚገኙት። ያው በውድድር አመቱ መጨረሻ ቼልሲ አዲስ አሰልጣኝ እንደሚቀጥር ይጠበቃል። ነገር ግን ወደ ቼልሲ የሚመጣው አሰልጣኝ የትኛው ነው እና ከቼልሲ የክለብ አመራሮች ጋር የሚስማማው አሰልጣኝ የትኛው ነው የሚለው ይጠበቃል። የሻቢ አሎንሶን ስም እየሰማ እንገኛለን። እናንሳ ይሄንን ጉዳይ። የሻቢ አሎንሶን ስም ትላንትና በተለይ ግን ሰሞኑንም ግን ትላንት እንደ ዴቪድ ኦርንስቴን አይነት የአትሌቲክ ዘጋቢ እና በስካይ ስፖርትም ላይ የቼልሲ የመጀመሪያ ምርጫ እሱ ነው እና እንዲያውም ትላንትና ካርቬ ሶሌኮል የሚባል የስካይ ዘጋቢ አለ። በእንደዚህ አይነት ጉዳዮች ላይ ብዙ ጊዜ በመዘገብ የሚታወቅ ሰው ነው እና አሎንሶም ይሄንን ጥያቄ ለመቀበል ፍላጎት አለው የሚል በሁለቱም ወገኖች በኩል ያለ መፈላለግ ተደርጎ ተጠቅሷል። በእርግጥ ሌሎች የሚጠቀሱ ስሞች አሉ። የቦርንመዙ አሰልጣኝ አንዶኒ ኢራዮላ አሁን 2 ጨዋታ ብቻ ነው የቀረው ከቦርንመዝ ለመልቀቅ ከክለቡ ጋር እንደሚለያይ ተረጋግጧል። በሌሎች ትልልቅ ክለቦች ይፈለጋል ተብሎ በተለያየ ጊዜ ስሙ ሲነሳ የቆየ አሰልጣኝ ነው። የክሪስታል ፓላሱ ኦሊቨር ግላስነር እሳቸውም በብዙ ትልልቅ ስራዎች ላይ ስማቸው ከዚህ በፊት ተጠቅሶ ያውቃል። የሚቀጥለው ሳምንት ከ2 ሳምንት በኋላ ሌላ ዋንጫ መጨመር ይችላሉ የኮንፈረንስ ሊግ አሸናፊ መሆን የሚችሉ ከሆነ። እሳቸውም ፌሊፔ ሉዊስ ከዚህ በፊት የቼልሲ ተጫዋች የነበረ ነው። ሴስክ ፋብሬጋዝ ለጊዜው ከኮሞ ይለቃል ተብሎ ባይጠበቅም እኔ ከዚህ በኋላ 10-12 ዓመት እንኳ ባሰለጥን በዛው በጣሊያን እደርሳለሁ እኮ ፕሪሚየር ሊግ ምንም ችግር የለውም ሲል ነበር። ስለዚህ የረጅም ጊዜ እቅድ ያለው ይመስላል በዛው በኮሞ። ግን የሴስክ ፋብሬጋዝም ስም ተነስቶ ነበር። ግን አሁን ጠንከር ብሎ መጠቀስ የጀመረው ሻቢ አሎንሶ አዲሱ የቼልሲ አሰልጣኝ ሊሆን የሚችልበት እድል አለ የሚል ነው። ከሪያል ማድሪድ ጋር ከተለያየ በኋላ ከጃንዋሪ በኋላ ላለፉት ወራት ስራ ላይ አልነበረም። ግን ላለፉት ወራት ብዙ ጊዜ ስሙ ይነሳ የነበረው አዲሱ የሊቨርፑል አሰልጣኝ ሊሆን ይችላል በሚል ነው። ብዙ ጊዜ ከሊቨርፑል ጋር ስሙ የሚቆራኝበት ምክንያት ግልጽ ነው እና ጥሩ አሰልጣኝ ስለሆነ በጣም ጥሩ አሰልጣኝ መሆኑን በተለይ በጀርመን ስላሳየ የሊቨርፑልም ቀዳሚ ምርጫ ስለነበር ክሎፕ ከለቀቁ ወይ እንደሚለቁ ከታወቀ በኋላ ሊቨርፑል ብዙ አማራጮች ማየቱ ግልጽ ነው። ለነገሩ ክሎፕም ለሊቨርፑል የ7 ወር ጊዜ ነበር የሰጡት። በውድድር ዘመኑ መጨረሻ ቢሆንም የለቀቁት ለክለቡ ሰዎች በጥቅምት ነበር የተናገሩት። ለጠቅላላው ሰው ይፋ የተደረገው በጥር ይሁን እንጂ ለክለቡ ሰዎች ከገለጹ ከ3 ወራት በኋላ ነው በሚዲያ ይፋ የተደረገው። ስለዚህ ሊቨርፑል የመዘጋጃ አማራጮችን የመገምገሚያ ጊዜ ነበረው እና የመጀመሪያ ምርጫቸው የነበረው ሻቢ አሎንሶን ደብል ዊነር ነበር በዚያ ውድድር ዘመን። ሁለቱንም ውድድሮች ምንም ሳይሸነፍ ነበር ሻምፒዮን የሆነው። 53 ጨዋታ ካደረገ በኋላ ነው ለመጀመሪያ ጊዜ የተሸነፈው። በጣም የሚገርም እግር ኳስ የተጫወተ ቡድን ነበር። በጣም በሚያስደንቅ ሁኔታ ተጫዋቾችን አሻሽሏል። እንደ ፍሎሪያን ቪርትዝ አይነት ተጫዋቾችን ወደ ኮከብነት ያንደረደራቸው፣ እንደ ግራኒት ዣካ አይነት ልምድ ያላቸውን ተጫዋቾችም የእግር ኳስ ህይወታቸውን ምርጡን አመት እንዲያሳልፉ ያደረጋቸው በጣም የተዋጣለት ቡድን የገነባው በዚያ ውድድር ዘመን ስለነበር የክሎፕ ተተኪ እንዲሆን ነበር የተፈለገው። ጥሩ አሰልጣኝ ስለሆነ ነው አንድም። ሁለተኛ ግን ከሊቨርፑል ጋር ብዙ ጊዜ የሚጠቀስ የተጫዋችነት ታሪክ አለው። ለ5 ዓመት የሊቨርፑል ተጫዋች ነበር። ቻምፒየንስ ሊግ ያሸነፈበት ታሪክ ያለው የተጫዋችነት ዘመን የነበረው እና ባለፉት ወራት ከሪያል ከለቀቀ በኋላ በተለይ የስሎት ቡድን እየተንገዳገደ ስለነበር፣ በነገራችን ላይ ማርኮስ ሲልቫንም ስም ዘልየዋለሁ። ማርኮስ ሲልቫም ሌላ በቼልሲ ይፈለጋል የሚባል አሰልጣኝ የፉልሃም አሰልጣኝ ነው እና ብዙ ጊዜ ግን የዚህኛው አሰልጣኝ ስም ይነሳ የነበረው ከሊቨርፑል ኃላፊነት ጋር ነው። አሁን መጠበቅ አይፈልግም ሊቨርፑልን ነው እየተባለ ያለው። ምክንያቱም ሊቨርፑል ከሞላ ጎደል አሁን አዝማሚያው አርነ ስሎትን በኃላፊነት ይዞ መቆየት እንደ ተወሰነ ይመስላል። እሱ ሊቨርፑል በይፋ ወጥቶ የሰጠው ኮንፈርሜሽን የለም። ግን ከሊቨርፑል ጋር በጣም ቅርብ ናቸው በሚባሉ ብዙሃን መገናኛዎች እንደሚነገረው የመርሲሳይዱ ክለብ ከአርነ ስሎት ጋር በዚህኛው የውድድር ዘመን መጨረሻ ኮንትራት የማቋረጥ ፍላጎት የለውም። ምናልባት የመጀመሪያ ምርጫው ሊሆን ይችላል አሎንሶ ለመመለስ።
ግን ስሎት እስኪለቁ ድረስ እያለ ሊጠብቅ አይችልም እና ከወራት በላይ ከኃላፊነት ውጭ ሆኖ መቆየት ከአሰልጣኝነት ውጭ ሆኖ መቆየትም አይፈልግም። ስለዚህ አሁን የበለጠ ሞመንተም እያገኘ ያለ ይመስለኛል። በጠቅላላው የቼልሲን ደጋፊዎች ስሜት በሶሻል ሚዲያ ሳይ በደንብ ስትራክቸር የተደረገ ፖልም ባይሆን ሴስክ ፋብሪጋዝን የሚመርጡ ይመስለኛል የቼልሲ ደጋፊዎች። የአሎንሶ አይነት ሲቪ ባይኖረውም ግን የቼልሲ ተጫዋች ነበር። በቼልሲ ደጋፊዎች የአርሰናል የረጅም ጊዜ ተጫዋችነት ታሪክ የአርሰናል አምበል የመሆን ታሪክ የነበረውም ቢሆን ግን ያ የራይቫል ተጫዋች ሆኖ የባላጋራ ቡድን የባላንጣ ቡድን ተጫዋች ሆኖ የመቆየት ታሪክ በጣም መራር ባላጋራ የነበረ ነው። መቼም ለቼልሲ አልጫወትም ብሎ ተናግሮ ያውቃል። የሆነ ጊዜ እንደዚህ አይነት ታሪክ የነበረውም ቢሆን ግን ቼልሲ ደጋፊዎች በደንብ ልባቸውን ከፍተው የተቀበሉት አይነት 2 ፕሪሚየር ሊግ ያሸነፈላቸው ተጫዋች ነው የነበረው እና አሁን ተመልሶ የማሰልጠን እድል ቢኖረው በብዙ የቼልሲ ደጋፊዎች በቁጥር አንድነት የሚመስለኝ አሁን ዝም ብዬ ካለ የሶሻል ሚዲያ ማስተዋል በለው በደንብ የተደራጀ የሰዎች ሀሳብ የተሰበሰበበት ሪሰርች ሊሆን አይደለም፣ ግን በጠቅላላው ሳይ ግን ሴስክ ፋብሪጋዝ የቼልሲ ደጋፊዎች የመጀመሪያ ምርጫ ይመስላል። ግን ፋብሪጋዝ አንደኛ በቀደም አንድ የጋይል ክሊሽን ኢንተርቪው አይተሽ እንደሆን የልምምድ ሜዳውን ዲዛይን ያደረገበት ቡድኑ የሚጫወትበት መንገድ አርሰን ቬንገር ካልአዊ መሆን የሚፈልግ ይመስላል። በቃ እሳቸው አሁን የልምምድ የሪሃቢሊቴሽን ሩም የሚባለው መስታወት ወደ ልምምድ ሜዳ እንዲሆን አድርገው ነው የሰሩት። ተጫዋቾች ሪከቨር በሚያደርጉበት ጊዜ ሌሎች ተጫዋቾች የተለማመዱ ያያሉ እና ወደዛ ለመቀላቀል እንዲፋጠኑ ቶሎ ሪከቨር እንዲያደርጉ በማሰብ እንዳለ የስቴዲየሙን የተወሰነውን ክፍል ዲዛይን ያደረጉት እሳቸው ናቸው። የኤምሬትስ በተለይ መልበሻ ክፍሉን ያንን የኦቫል ሼፕ ዲዛይን የሰሩት እሳቸው ናቸው። የኮንሌ የልምምድ ማዕከል አሁን በስፖንሰርሺፕ ሶብሃ የሚባለው የልምምድ ማዕከል በእሳቸው ስፔሲፊኬሽን እሳቸውን የሰሩት ሲጀመር አልነበረውም አርሰናል የልምምድ ማዕከል ግን እያንዳንዱ ነገር ዲዛይን ያደረጉት እሳቸው ናቸው እና በኮሞ እንደዛ ነው እያደረገ ያሉ ሄጄ ጎብኝቸው አለ። ሁለተኛው አርሰን ቬንገር መሆን እንደሚፈልግ አይነት ነው አለ። ለምንድን ነው ይህንን ነጥብ ያነሳሁት? ግን ምሳ አርሰን ቬንገርን መምሰሉ በጨዋታ ስታይል በጓርዲዮላ፣ በሞሪኞ፣ በኮንቴ፣ በቬንገር፣ በዴልቦስኬ፣ በሌሎች አሰልጣኞችም ስር ሰልጥኗል፣ በሉዊስ አራጎኔስ በምን ከስታይል በላይ ግን ከፍ ያለ ቁጥጥር እንዳለው ያሳያል። ክለቡ ላይ ከፍ ያለ የስራ ነጻነት እንዳለው ያሳያል። ክለቡን እሱ በሚፈልግበት መንገድ የመምራት ኃላፊነት እንዳለው ያሳያል። ዴኒስ ዋይዝ እኮ ሲለቅ ሌላ የቀድሞ የቼልሲ ትልቅ ተጫዋች የነበረ ሰው ምናልባት ብዙ ሰው ላይ ያስታውሰው ይችላል በእኔ እድሜ ያለ ሰው ምናምን ካልሆነ በስተቀር እና ድህረ ቅድመ አብራሞቪች የነበረ የቼልሲ አምበል ነው ዴኒስ ዋይዝ። በጣም የሚፈራ ተጫዋች ነው የነበረው። የኮሞ የስፖርት ዳይሬክተር ነበር እና ሲለቅ ኮሞ የፋብሪጋዝን ስልት አካሄድ መከተል ስለፈለገ እኔ ደግሞ የራስ አስተያየት ስላለኝ በዛ ምክንያት ነው የለቀቁት ብሏል። ምን ይነግርሻል? ትንሽ ክለብ ነው ኮሞ፣ ግን ፋብሪጋዝ በፈለገው መንገድ ዲዛይን የሚያደርገው አይነት ክለብ ነው። ዝውውሮች ላይ እንደቀደም እንዳነሳሽው የስቴዲየም ዲዛይን እንዳነሳሁት የልምምድ ሜዳ ዲዛይን ላይ ሳይቀር እጁን የሚያስገባ አይነት ፓወርፉል የሆነ ከአሰልጣኝነትም ከፍ የሚል ኃላፊነት ነው ያለው። ይህንን ለጊዜው መተው የሚፈልግ አይመስልም። መጠኑ መቼም በምንም ሁኔታ ይነስ የክለቡ ባለ ድርሻም እኮ ነው። የክለቡ ከፊል ባለቤትም ነገር ነው። እሱም ቲየሪ ኦንሪም እንደዚህ አይነት ኃላፊነት አላቸው እዛ ክለብ ውስጥ ባለቤትነትም አላቸው። ስለዚህ የአሰልጣኝ ምርጫ በሚደረግበት ጊዜ እሱ ራሱ የራሱን ኃላፊነት በተመለከተ ውይይት ያደርጋል ማለት እንደ ሼር ሆልደር እና ያንን ትቶ መሄድ የሚፈልግ አይመስልም አሁን ባለው ሁኔታ። ባለፈውም ዓመት እንደምታስታውሹ ሲሞኔ ኢንዛጊ ከለቀቀ በኋላ ኢንተር እሱን የመቅጠር ፍላጎት ነበረው። ሌላ ትልቅ ክለብ ነው እዛው ጣሊያን ውስጥ ያለ ነው ኢንተር። ቻምፒየንስ ሊግ ፋይናል የደረሰ ነው። በ3 ዓመት 2 ጊዜ ቻምፒየንስ ሊግ ፋይናል የደረሰ ነው፣ ግን አልፈለገም። ሌቨርኩሰን ከዛ በፊት ጠይቆት ነበር። ሌቨርኩሰን በኢንተር በቼልሲ ደረጃ ያለ ክለብ አይደለም፣ ግን እንደ እድገት ሊቆጠር ይችላል ከኮሞ ወደ ሌቨርኩሰን መሄድ። ያን ጊዜ ግን በኮሞ ነው የቆየው። ስለዚህ አይመስልም፣ ለጊዜው አይመስልም። ባለፈው ዲ አትሌቲክ ያወጣው አንድ ዘገባ ላይ ደግሞ የአርሰናልን ስራ እየጠበቀ ነው ይላል። እሱ የሚሁ በቅርብ ጊዜ የሚሆን አይመስልም። አሁን አርቴታም ወጣት አሰልጣኝ ነው፣ ለረጅም ጊዜ ሊቆይ የሚችል ይመስላል። ለማንኛውም ግን ራሱ ምን ተናገረ? አንድ ጊዜ ፔፕ ጓርዲዮላ ብሎኝ ነበር አለ። የሲቲ ባርሴሎና ውስጥ አሰልጥኖታል፣ ግንኙነታቸው ብዙ ጥሩ አይደለም ቢባል እና ምን ይላል እዚህ የሆነ ቦታ 10 ምናምን አመት ብትቆይ እንኳን አሁን ሴስክ ገና ስንት አመቱ ነው? 40 ሜቢ 40 አመቱ ቢሆን 87 ነው የተወለደው። ስለዚህ 39 አመቱ ማለት ነው። የ87 ትውልድ አካል ነው።
10 ዓመት ጣሊያን ውስጥ ቢቆይ 50 ዓመቱ ላይ ወደ ፕሪሚየር ሊግ መምጣት ይችላል። 50 ዓመት ለአሰልጣኝነት ገና ነው፣ ጊዜ አለኝ ብሎ የሚያስብ ይመስላል። ግን የቼልሲ ደጋፊዎች ከሞላ ጎደል ቀዳሚ ምርጫ የሚመስለው እርሱ ነው። ሻቢ አሎንሶ የሚሆን ከሆነ እንዳልኩት ሌሎች ብዙ ስሞች ይጠቀሳሉ። ለእኔ አሁን ገበያ ላይ ካሉ አሰልጣኞች ሁሉ ደግሞ ኳሊፋይድ አሰልጣኝ ይመስለኝ እሱ ነው። አሁን ስራ የሌላቸው ለቼልሲ አይነት ኃላፊነት ይመጥናሉ ብለሽ ከምትገምቻቸው አሰልጣኞች መካከል ማለት ፖቼቲኖ አለ፣ ከክለቡ ከአሜሪካ ብሔራዊ ቡድን ጋር ከለቀቀው። ግን ስራ የሌላቸውን ብቻ ፒክ ካደረግሽ ግን ማን አለ? በሱ አይነት የተጫዋችነት ታሪክ በሱ አይነት የማሰልጠን ታሪክ ላይ ያለ ሰው ብዙ አታይም። ብዙ ምርጫ ያለም አይመስለኝም። ስለዚህ ቼልሲ እሱን መቅጠር ከቻለ the best available in the business ማለት ነው። አሁን በቃ ኢንዱስትሪው ላይ ካሉት ሁሉ ምርጡ available የሆነው አሰልጣኝ እርሱ ነው። ሌላ አሰልጣኝ እንዳንል ሌላም ብዙ ምርጫ ያለን አይመስለኝም። ለነገሩ ያን ያህል የተለጠጠ ምርጫ ያለ አይመስለኝም። ስራ ላይ ያሉትንም ጭምር እንኳን ብታካትች ከተወሰኑ ኤክሰፕሽኖች በስተቀር እና የበለጠ ስፓኒሽ ተኮር ደግሞ ይመስላል። ባለፈው ቢስተባበልም ሻቢ አሎንሶና ቻቪ ኤርናንዴዝም ተብሎ ነበር። ቻቪ ኤርናንዴዝም ወደ ቼልሲ ወዲያው ተስተባብላል። በኋላ ግን አሁን ከሞላ ጎደል ሁለት ስሞች ናቸው ብዙሃን መገናኛዎች ሰርኩሌት ሲያደርጉ የምሰማው ሻቢ አሎንሶና አንዶኒ ኢራዮላ የቦርንመዝ አሰልጣኝ ከሁለት አንዱ ላይ ነው ይባላል። ሁለቱንም እኔ ግን ሻቢ አሎንሶን በተመለከተ እኔ በሪያል ማድሪድ አንዳንድ ሰዎች ትንሽ የሚያስፈራ ነገር አለ። ወደ ትልቅ ክለብ በሚሄድበት ጊዜ ላይሳካለት እንደሚችል የሆነ ፍንጭ ታይቷል። ፌለር ነው። እኔ ፌለር አይደለም ፌለር ነው ብዬ አላምንም። በሪያል ማድሪድ 70% ጨዋታ የማሸነፍ ሬከርድ ያለው ነው። ከ34 24 ጨዋታ አሸንፏል። ሬከርዱ በጠቅላላው የከፋ አይደለም። እሱ በለቀቀበት ጊዜ ባርሴሎና ልክ ነው በ4 ነጥብ ይመራ ነበር፣ ግን 4 ነጥብ የማይደረስበት ርቀት አይደለም። የነበሩበት ሁኔታ ጥሩ ባይሆንም 4 ነጥብ ልዩን አሁን 14 ነጥብ ሆኖ ነው ያለቀው ላሊጋው። ከዛ በኋላ የበለጠ ሪያል ማድሪድ እና ባርሴሎና መሀል ልዩነቱ እየሰፋ መጥቷል ማለት ነው። በሆነ ነጥብ ላይ ደግሞ በ5 ነጥብ ይመራ ነበር። ከመጀመሪያዎቹ 13 ጨዋታዎች 12ቱን አሸንፎ ነው የጀመረው በላሊጋው ያ የኤል ክላሲኮ ኢንሲደንት እስኪፈጠር ድረስ። እና ደግሞ ሪያል ማድሪድ ፓርቲኩለር ክለብ ነው። ሪያል ማድሪድ ለየት ያለ ኢጎ ያለበት መልበሻ ክፍል ውስጥ ሌላ ቦታ ማታየው አይነትም ባህል ያለበት። ሪያል ማድሪድን በእግር ኳስ ሎጂክ ብቻ መረዳት የሚቻል አይመስለኝም። ለየት ያለ አካሄድ የሚከተል ክለብ ነው እና አንድ አሰልጣኝ እንደ አሎንሶ አይነት አሰልጣኝ በሪያል ማድሪድ ፌለር ነው ወይ? ዝም ብለሽ ውጤቱን ካየሽው ከ34 ጨዋታ 24 ጨዋታ አሸንፏል። 8 ወር ነው የተሰጠው በኃላፊነት እንዲቆይ። ካልመጣህ በሚል በስንት ጭቅጨቃ ነው የዓለም የክለቦች ዋንጫ ላይ አሰልጥነን በሚል ፍላጎት አልነበረውም። በጊዜው ተነግሯል። የዓለም የክለቦች ዋንጫ ላይ ማሰልጠን በእንደዚህ አይነት አጣዳፊ ሁኔታ ቡድኑን ማዘጋጀት በማይችልበት ሁኔታ ኃላፊነቱን የመረከብ ፍላጎት አልነበረውም። መጨረሻ ላይ ራሱ ውሳኔ ፕሬሸር ተደርጓል። ልክ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ሲሆን አይ ሲዝኑ መጨረሻ ላይ ክሊን ስሌት ነው የምፈልገው፣ የራሴን ቡድን ከመሰረቱ ነው መገንባት የምፈልገው ምናምን አለ። ግን እንዲህ አይነት ትልልቅ ኃላፊነቶች ሁልጊዜ የሚመጡ አይደሉም። ስለዚህ አሰልጣኞች መቋቋም ያቅታቸዋል ያንን ጥያቄ ተቀብሎ ነው ወደ ሪያል ማድሪድ ኃላፊነት የመጣው እንጂ የ7 ቀን ልምምድ ብቻ አሰርቶ ቡድኑን ወደ ውድድር ይዞ የመሄድ ፍላጎት አልነበር። ፕሬሸር ነበረበት። ማድሪድ ያንን ውድድር ማሸነፍ ይፈልግ ነበር። ከሌሎቹ ክለቦች የሚለየው ለብዙዎቹ ክለቦች ቦነስ ነው የነበረው፣ ለብዙዎቹ ክለቦች ገንዘቡ ነው ዋናው ነገር የነበረው። ሪያል ማድሪድ ግን ያለፈውን ሲዝን ላሊጋ አልወሰደም፣ ቻምፒየንስ ሊግ አልወሰደም፣ ኮፓ ዴል ሬይ አልወሰደም። ሲዝን ሳልቬጅ ማድረጊያ ሲዝን የማዳኛ ውድድር አድርጎ ነበር የወሰደው። አሎንሶ እንደዚህ ትልቅ ኃላፊነት የመውሰድ ፍላጎት አልነበረውም። አዳዲስ ተጫዋቾች ነበሩ። ትሬንት ለዛ ውድድር ነው የመጣው፣ ዲን ሃውሰን ለዛ ውድድር ነው የመጣው። እንደዚህ እነዚህን ሁሉ አብላልቶ በአንድ ጊዜ ያንን ውድድር የሚያሸንፍ ቡድን ለመስራት በጣም አስቸጋሪ ነበር። ሴሚ ፋይናል ድረስ ሄደ። በጣም በአሰቃቂ ሁኔታ ነው በፔዤ የተሸነፉት። ግን የሚጠበቅ ነው። ፔዤ ሁሉንም ቡድኖች እንደዛ ያደርግ ነበር። እንኳን አንደር ኩክድ የሆነ በደንብ ያልበሰለ ቡድን ቀርቶ ሲረከብም ጤነኛ አልነበር። ወደ ኃላፊነቱ ሲመጣ ፕሬሸር የተደረገበት መንገድ አንቼሎቲ ሲዝኑን የመጨረሻ በጣም አጉል ጊዜ ነበር የመጣው። ከዛ የተፈጠረው ነገር ብዙ ጊዜ ስላወራንበት የሪያል ማድሪዱን ሁኔታ ውድቀት ነው ከማለት በፊት የበለጠ ማየት የሚያስፈልገው ይመስለኛል። ማድሪድ ከሱ በኋላም ከሱ በፊትም ጥሩ አልነበረም። አምና በአንቼሎቲም ስር ጥሩ ሲዝን እያሳለፈ አልነበረም ባለፈው የውድድር ዘመን። ከሱ መልቀቅም በኋላ ችግሮቹ ተባባሱ እንጂ አልተስተካከሉም እና ለትልቅ ክለብ አይሆንም አሎንሶ የሚል ድምዳሜ ላይ በዛ የሪያል ማድሪድ ኤክስፒሪየንሱ መድረስ በፍጹም የሚቻል አይመስለኝም። ለትልቅ መልበሻ ክፍል አይሆንም ብሎ ለመደምደም የሚቻል አይመስለኝም። ከሶስት ዋና የሪያል ማድሪድ ተጫዋቾች ጋር ነው አለመስማማት ነበረው የሚባለው።
በዋናነት ከቪኒሽስ ጋር ከቤሊንጋም ና ከፌዴ ቫልቬርዴ ጋር ነው። በቃ ሃይ ፕሮፋይል ከቪኒ ጋር ነው ትልቁ ሃይ ፕሮፋይል ግጭት፣ ግን ከቫልቬርዴ ጋርም ከቤሊንጋም ጋር ይወራል ብዙ መስማማት አልነበረውም በሚል። ይሄ ግን ሁሉም ክለብ ውስጥ የሚያጋጥም አይደለም። ለሪያል ማድሪድ ኃላፊነት ሞስት ዲማንዲንግ ኃላፊነት ነው በዓለም እግር ኳስ ውስጥ የሚባለው ለዚህ ነው። ለትልልቅ አሰልጣኞች እንደ አሎንሶ እየጀመረ ላለ አሰልጣኝ አይደለም፣ ለደረጃ ሲቪል ያላቸው አሰልጣኞችን በጣም አስቸጋሪ ነው። እና ደግሞ እንደ አሎንሶ አይነቱን አሰልጣኝ ካመጣሽ ለሜተዱ ለጨዋታ ስልቱ ፕሮሰስ የሚጠይቅ አይነት ቅጥር ነው እኮ የፕሮጀክት አሰልጣኝ ነው። ለዛ የሚሆን ጊዜ የሚሰጥ አይደለም ሪያል ማድሪድ። አንፎርጊቪንግ ነው፣ ቶሎ ውጤት አምጣ የምትባይበት ኢንቫይሮንመንት ነው። አሎንሶ ደግሞ የሆኑ ለውጦች ለማድረግ ነው የመጣው። የባህል የጨዋታ ስልት፣ የኢንቴንሲቲ፣ የፕሬሲንግ የምን ለውጥ ለማድረግ የመጣ ሞደርን አሰልጣኝ ነው እና ተላተመ እዛ መልበሻ ክፍል ውስጥ አልሰራም። እና በውጤት ብቻ ልንዳኘው የምችል አይመስለኝም። ለዛ የሪያል ማድሪድ አጫወት ወይም ማድሪድ ላለው የውጤት ሀሳብ ፊት የሚያደርግ አሰልጣኝ አልነበረም። ሪያል ማድሪዶችም በኋላ ይሄንን አድሚት አድርገዋል። አይ ቲንክ አሎንሶም የተሳሳተ ይመስለኛል። ሪያል ማድሪድን በዛ ወቅት መምረጥ የነበረበት አይመስለኝም። ግን ትልቁ ችግር ማድሪድ ሲጠይቅ ለተጫዋቾችም ለአሰልጣኞችም ከተወሰኑ ሰዎች በስተቀር እምቢ ለማለት አስቸጋሪ ነው እና ያንን አይ ለትልቅ ክለብ ለመልበሻ ክፍል አይሆንም። አሁን እኮ እነ ኤንዞ በተለይ ስፓኒሾቹ ሊያም ሮሲኝን ያላከበሩ ስለዚህ ነው። አሁንም እኮ ኢጎ አለ ነው። የአሎንሶ የትኛውም የቼልሲ ተጫዋች ካለው የዋንጫ ታሪክ በላይ በተጫዋችነት አለው። እሱ ብቻውን ኮማንድ ይሰጥ። ቻምፒየንስ ሊግ ያሸነፈ ነው፣ 2 ቻምፒየንስ ሊግ ያሸነፈ ነው። ኢንፋክት የዓለም ዋንጫ ያሸነፈ ነው፣ 2 የአውሮፓ ዋንጫ ያሸነፈ ነው። ከትውልዱ አስደናቂ አማካዮች መካከል አንዱ የነበረ ነው። እንደ ሊያም ሮሲኝ አይነት ሎ ፕሮፋይል የተጫዋችነት ታሪክ አልነበረውም። ብትወጅም ባትወጅም ወዲያው ታከብረዋለች። ሪያል ማድሪድ ውስጥ ያሉ ተጫዋቾች ቻምፒየንስ ሊጎች አሸንፈዋል። ስለዚህ ምናልባት የአሎንሶ ቻምፒየንስ ሊግ ማሸነፍ የተለየ ሪስፔክት ላይ ያሰጠው ይችል ይሆን። ቪኒሽስ ራሱ 2 ጊዜ ቻምፒየንስ ሊግ አሸንፏል። አሎንሶ ያሸነፈውን ያህል ቻምፒየንስ ሊግ አሸንፏል። ቻምፒየንስ ሊግ ማሸነፉ ምናልባት ለቪኒሽስ የተለየ ላይ ይመስል ይችላል። ለቼልሲ ግን ለሁሉም ተጫዋቾች ማን ነው ቻምፒየንስ ሊግ ያሸነፈው ከሪስ ጄምስ በስተቀር? ማንም። ሁሉም ወጣቶች ናቸው። ስለዚህ አሎንሶ በተጫዋችነት ባለው ታሪክ ብቻ ታከብረዋል። ልክ ዚዳን በተጫዋችነት በነበረው ታሪክ ምክንያት እንደሚከበር አይነት የዚዳን አይነት ከፍ የተጫዋች ስም ላይ ኖሮ ይችላል። ግን ዚዳን ኢንስታንትሊ የምታከብሪው በአሰልጣኝነት ታሪኩ ምክንያት የካስቲዮ አሰልጣኝ የነበረው ሊያውም እየተሳካለት ያልነበረ የካስቲዮ አሰልጣኝ የነበረው አንቼሎቲ ምክትልም ሆኖ ሰርቷል። በእርግጥ አንደኛው እሱ ነው። ሁለተኛው ያንን መከበር የሚያስገኝ አይነት ስታተስ አለው በስፖርት ውስጥ ማለት ነው። ሁለተኛው እንደ አሰልጣኝነትም በጣም ጥሩ አሰልጣኝ፣ በጣም ጥሩ ሪከርድ ያለው አሰልጣኝ። ሌቨርኩሰንን በተረከበ ጊዜ 17ኛ ነበር። ባየር ሌቨርኩሰን 18 ናቸው የቡንደስሊጋ ቡድኖች ክለቦች። ከ18ቱ 17ኛ ነው የነበረው። በዛው በመጀመሪያው የውድድር ዘመን 6ኛ ሆኖ ነው የጨረሰው። ጄራርዶ ሴዋኔ የሚባሉ አሰልጣኝ ነበሩ ከሱ በፊት። 6ኛ ሆኖ ጨረሰ። 6ኛ ሆኖ የጨረሰውም ዩሮፓ ሊግ ላይ ትኩረት ማድረግ ጀምሮ ስለነበር የመጨረሻዎቹን 6 የቡንደስሊጋ ጨዋታዎች ስላላሸነፈ እንጂ ፎከሱ እዛው ቡንደስሊጋው ላይ ቢሆን ሜቢ የቻምፒየንስ ሊግ ቦታን ይዞ ሊጨርስ ይችል ነበር። 4 ቡድኖች ናቸው በቡንደስሊጋ ላይ ቻምፒየንስ ሊግ የሚሰሩ ሩቅ አልነበር። በዛው አመት ግን የሮማ የጆዜ ሞሪኞ ሮማ እስኪያሸንፈው ድረስ እስከ ዩሮፓ ሊግ ግማሽ ፍጻሜ ድረስ ሄዶ ነበር። የእሱ ቡድን አይደለም፣ በውድድር ዘመን መሀል ነው ኃላፊነቱን የተረከበው። ፕሪሲዝን አልነበረውም፣ የራሱ ተጫዋቾች አልነበሩም። እንደ ፍሎሪያን ቬትስ አይነቱ ተጫዋች የኤሲኤል ጉዳት ነበረበት። ስለዚህ አልተጠቀምበትም ምናምን። ግን በጣም ብዙ ክሬዲት የሚያሰጥ የመጀመሪያ ሲዝን ነበር ያሳለፈው። በሁለተኛው ሲዝን ባየርን ካለፉት 14 ሲዝኖች 13ቱን አሸንፏል። ቡንደስሊጋ አንድ ጊዜ ብቻ ነው ያላሸነፈው። ያም ዘመን የሻቢ አሎንሶ ዘመን ነው። ባየርን ራሱ በታሪኩ አድርጎት ማያውቀውን አድርጎ አንድም ጨዋታ ሳይሸነፍ ኢንቪንሲብል ሆኖ ነው ሻምፒዮን የሆነው። የጀርመን ካፕም አሸናፊ ሆኗል። እስከ ዩሮፓ ሊግ ፍጻሜ በአታላንታ በደብሊን እስኪሸነፉ ድረስ አንድም ጨዋታ አልተሸነፈም። ከ53 ጨዋታ አንድ ጌም ነው የተሸነፈው። የዩሮፓ ሊግ ፋይናል ብቻ ነው የተሸነፈው። የሚቀጥለው ሲዝን የበለጠ አስቸጋሪ ነበር። ተጫዋቾች መልቀቅ የጀመሩበት ሲዝን ነው። ግን በዛም ሲዝን ቢሆን በቡንደስሊጋ 2ኛ ሆኖ ነው የጨረሰው። በዲኤፍቢ ፖካል ፋይናል ደርሶ ነው በስቱትጋርት የተረታው። 3ቱም አመት በጣም የተዋጣለት ነበር በተለያየ መለኪያ።
ከዛ መጨረሻ ላይ ለቆ ሄደ ወደ ሪያል ማድሪድ። የሪያል ማድሪዱን ቅድም ባነሳሁት አውድ ነው ሪያል ማድሪድ ለቴክኒካል አሰልጣኝ በጣም አስቸጋሪ ኢንቫይሮንመንት ነው። ያለፈውን 25 ዓመት ብትወስጂ ብቻ በማድሪድ የተሳካላቸው አሰልጣኞች ልክ እንደ አሎንሶ አይነት ሜቶዲካል የሆኑ የሲስተም ኦሪየንትድ አሰልጣኞች ብዙ ጊዜ ለስኬት ይቸግራቸዋል። ስለዚህ የበለጠ ዴል ቦስኬ አይነት ኢጎ ማሳጅ ማድረግ የሚችሉ ወይ ዚዳን ወይ አንቼሎቲ አይነት አሰልጣኞች ናቸው የበለጠ የተሳካ ቻምፒየንስ ሊግ ያሸነፉት አሰልጣኞች እነዚህ አይነት አሰልጣኞች ናቸው። አንቼሎቲ 2 መጥተዋል፣ ዚዳን 2 መጥተዋል። ቪሴንቴ ዴል ቦስኬም በሪያል ማድሪድ መልበሻ ክፍል ይወደዱ ነበር፣ ግን ሁሉም ሲስተም ኦሪየንትድ አሰልጣኞች አይደሉም። ከዛ የራሳቸውን ሲስተም የራሳቸውን የማሰልጠን ዲማንድ መጨመር የሚፈልጉ አሰልጣኞችን በሚሾምበት ጊዜ ግን አይሆንም። ይሄ ደግሞ በታሪክ በሙሉ የሚጠቀስ ነው። የበለጠ ትልልቅ ተጫዋቾች ወሳኝ የሆኑበት እንጂ አሰልጣኞች ወሳኝ የሚሆኑበት ኢንቫይሮንመንት አይደለም። ኦኬ ወደ ቼልሲ ከመጣ ግን ሲደራደር የሚመስለኝ ቼልሲ ባለፉት 4 ዓመታት በብሉኮ ሞዴል ስለመቀጠል የሚፈልግ ከሆነ አሎንሶ ማግኘት የሚችሉ አይመስለኝ። በዝውውር ምንም ልትናገር አትችልም። አንተ በምናመጣው ተጫዋች ላይ ምንም ልትናገር አትችልም። በሚመጣው ተጫዋች ቦታ ላይ ምንም ልትናገር አትችልም። በእድሜው ላይ ምንም ልትናገር አትችልም። ምናምን ካልሽው አይመጣም። ፍሌክሲቢሊቲ ካለ ብቻ ነው የሚመጣው። አሁን ያለ ስትራክቸር ብቻ የሚቀጥል ከሆነ እሱ ብቻ አይደለም ለሌሎች አሰልጣኞች በጣም አስቸጋሪ ይመስለኛል። ልክ እንደ ሊያም ሮሲኝ አይነት የኢንስቲትዩሽን ሰው አይደለም። ሊያም ሮሲኝ የብሉኮ ሰው ነው። ባልጠበቀው ጊዜ ነው ይሄ እድል የመጣው። ስለዚህ እየተቀበለ ሊቆይ ይችላል። 5 ዳይሬክተሮች 4 ዳይሬክተሮች አሉት እና ከዛች ሃይራርኪ ዝንፍ ማለት አትችልም ምናምን የምትዩ ከሆነ አይሆንም። ግን በጎ ነገር የሚመስለው ቼልሲ በቅርብ ጊዜ በኤግዳድ ኤግባሊ በአንድ ሴሚናር ላይ ሲናገሩት እንደተሰሙት ስትራክቸራችንን ለመለወጥ እያሰብን ነው ብለዋል። አሰልጣኞችን የበለጠ ኢንቮልቭ የማድረግ ፍላጎት አላቸው። አሰልጣኞች በዝውውሮች ላይ የትኛው ቦታ ተጫዋች ይምጣ የሚለው ላይ የላላ የማለት የአሰልጣኞችን ኦፒኒየን የበለጠ ኢንኮርፖሬት የማድረግ ፍላጎት ያለ ይመስላል። ታስታውሻለሽ? ምሳሌ ልክ ሌቫይ ኮልዊል ተጎዳና ወጣና ማሬስካ አይ የመሀል ተከላካይ ካላስፈረምን ሲዝኑ አስቸጋሪ ነው የሚሆነው አለ። አርፈ ባለ ተከላካይ ስራ ተባለ። ያው የሌቫይ ኮልዊል ጉድለት በቀደም ሲመለስ አየ ነው። በአንፊልድ በነበረው ጨዋታ በጣም ጥሩ ነበር። አመቱ ሙሉ ከሜዳ የራቀ ተጫዋች አይመስልም ነበር። አይ አለኩ ተከላካይ አለ አይደለም እንዴ? የሱ ተከላካዮች አይደሉም። ቼልሲ ነው ያስፈረማቸው። ላያምንባቸው ይችላል አሰልጣኙ በእነዛ ተጫዋቾች። ግን በዝውውር ጉዳይ ላይ ያለ መላተም ነው ይሄ። አይ ያስፈልገኛል አለ ሰው። በሚዲያ ነው የተናገረው፣ ወጥቶ ፕሬስ ኮንፈረንስ ላይ ነው የተናገረው፣ ሰምተነዋል። ከዛ ጃንዋሪ በደረሰ ጊዜ እኮ ነው ያ ስንጥቃት መጀመር የጀመረው የሚሉት ሰዎች። ሌሎች ምክንያቶች አሏቸው፣ ግን ባለፉት 48 ሰዓታት እንደዚህ ባይተዋርነትና ድጋፍ ማጣት ተሰምቶኛ አያውቅም አለ። የእኔ ጥርጣሬ ጃንዋሪ እየመጣ ነው፣ ኦኬ አንዳንድ ፖዚሽኖች ላይ ተጫዋቾች እናመጣለን ነው ያሉት። ባለ ስራ ተባለ፣ እሱ አልተስማማም እና ሚዲያ ላይ ወጥቶ ምንም ሰፖርት የመደረግ ስሜት አልተሰማኝም ብሎ ሲናገር ተሰማ። አሰልጣኙ ዝውውሮች ላይ ኢንቮልቭ አያደርግም ብቻ ሳይሆን ግራም ፖተር የቼልሲ አሰልጣኝ በነበሩበት ጊዜ በአንድ የጃንዋሪ ዝውውር ጊዜ ከ300 ሚሊዮን ፓውንድ በላይ ሲያወጣ በአንዱም ተጫዋች ዝውውር ላይ ግራም ፖተርን አላማከራቸውም። ክለቡ መጨረሻ ላይ የሚያሰለጥኗቸው እሳቸው ናቸው እኮ። ይሄ ይምጣልኝ የገሌ ይምጣልኝ ምናምን ላይሆን ይችላል፣ ግን እንደዛ አይነት ማሲቭ የሆነ ዝውውር በምታደርጊበት ጊዜ አሰልጣኙን ዝም ብለሽ ልትነጥዩ አትችም። ሃይራርኪ አለው። ሃይራርኪ ካልነው ግን መጨረሻ ላይ እንደፈለግክ አድርጋቸው ልትዩ አትችም አሰልጣኙ። አሁን እንዲህ አይነቱን አሰራር አሎንሶ አይቀበልም። አሎንሶም ወይ ደህና ስም ያለው አሰልጣኝም አይቀበልም። ስለዚህ ቼልሲ ምን ያህል ስትራክቸር የመለወጥ ፈቃደኝነት አለው የሚለው ወሳኝ ይመስላል። አሎንሶ ይህንን ኃላፊነት እንዲቀበል ግን አሎንሶን መፈለጋቸው ብቻውን ግን የሚነግርሽ ነገር እና ባለፈው በኤግዳድ ኤግባል የተናገሩት ነገር ምናልባት የሚጠቁመው ነገር ካለ እየሰራ አይደለም። በቃ እየሰራ አይደለም። ከ4ቱ ሲዝኖች በ3ቱ ቻምፒየንስ ሊግ አልተሳተፉም። በትንሹ 300 ሚሊዮን ፓውንድ አጥተዋል እያለን በትንሹ 100 ሚሊዮን ፓውንድ ያሳጣል ቻምፒየንስ ሊግ አለመሳተፍ ለአንድ የእንግሊዝ ቡድን። ረጅም ኮንትራት፣ ከፍተኛ ደሞዝ የሚከፈላቸው ተጫዋቾች ያሉበት፣ ብዙ የዝውውር ገንዘብ የፈሰሰባቸው ተጫዋቾች ባሉበት ጊዜ በአውሮፓ ትልቅ ውድድር ላይ ለመሳተፍ ከባድ አደጋ ነው። አሁን የሚድ ቴብል ቡድን መስሏል። ከዚህ በፊት ሚድ ቴብል ላይ ጨርሷል። 12 ሆኖ ጨርሶ ያውቃል እና እየሰራ አይደለም። ኦፍኮርስ እየሰራ አይደለም እና በመጠኑ ምናልባት የሀሳብ ለውጥ የማድረግ ፍላጎት ያለ ይመስላል።
ያ ከሆነ እንደ አሎንሶ አይነት በጣም ብራይት የሆነ ትልቅ ተስፋ የተጣለበት አሰልጣኝ ጥሩ ጅማሬ ያሳየ አሰልጣኝ የማግኘት እድል ያላቸው ይመስላል። ቼልሲን የአሰልጣኞቹን ጉዳይ እየተመለከትን እንገኛለን። ልክ ነው። ምሳ ቅድም ስለ ሻቢ አሎንሶ እነሱ እንደሚሉት በጌም ውስጥ ያለ ስታንዲንግ የሚሉት ነገር አለ። በተጫዋችነት ያለው ታሪክ በአሰልጣኝነትም በአጭር ጊዜም ቢሆን ያለው ታሪክ በመልበሻ ክፍል ውስጥ በቶሎ ተቀባይነት ለማግኘት ይረዳዋል። ምናልባት ሊያም ሮሲኘ ያልነበረው አይነት ማለት ነው። ሊያም ሮሲኘ በአሰልጣኝነትም አሎንሶ የነበረው አይነት ስኬት አልነበረውም። በተጫዋችነትም የአሎንሶ አይነት የተጫዋችነት ታሪክ አልነበረውም። ስለዚህ ሁልጊዜ አስቸጋሪ ነው። የቼልሲ የመልበሻ ክፍል ኢጎቲስቲካል መሆን አለበት ወይ በጠቅላላው የሚለው አከራካሪ ሆኖ ማለት ነው። በተጫዋቾቹ ብዙ ዋንጫዎች ያሸነፉ ባለመሆናቸው ምክንያት ግን ቀጥሎ የሚመጣው ጥያቄ የስታይል ጉዳይ ነው። የሚጫወትበት መንገድስ በቼልሲ የሚሰራ ነው ወይ የሚል ነው። እንደሚታወቀው የበለጠ የኳስ ቁጥጥር ቴክኒካዊ ኮንትሮልድ የሆነ የእግር ኳስ ያጨዋወት አይነት መገንባት የሚፈልግ አይነት አሰልጣኝ ቢሆንም ግን ተጫዋቾች ቶሎ ቶሎ ቨርቲካሊ ወደፊት እንዲጫወቱ ነው የሚፈልገው። አሁን አንዱ ክርክር ምሳ ብዙ ጊዜ ቼልሲ ውስጥ እንደ ማውሪሲዮ ሳሪ አይነት አሰልጣኞች መጡ እና ቼልሲ ከምናልባት ከአንዳንድ ትልልቅ ክለቦች የሚለየው አንድ ስታይል ብቻ አለ ብሎ ማያምን ብዙ ጊዜ እንዲያውም ፊዚካል የሆነ ፈጣን የሆነ ዲፌንሲቭ ኦሪየንትድ አጫወት በመጫወት ስኬታማ የሆኑ አሰልጣኞችም ያሉበት በመሆኑ ምክንያት ቻምፒየንስ ሊግን ባሳኩ ጊዜ ወይ የሞሪኞ ቡድኖች ወይ እንደዛ አይነት ቡድኖች ያሉት ነው። ስለዚህ ለፖሴሽን አጫወት ተጠናውቶ ያለበት ኦብሴሽን ያለበት አይነት አይደለም። ስለ አሎንሶ አይነት አሰልጣኝ ስናስብ አንዱ የሚፈራው ቶሎ የስታይል ጉዳይ ጥያቄ ስለሚሆን የማሬስካ ማጫወት አንዳንድ ጊዜ ዝግ ያለ የፖሴሽን አጫወት ሲበዛበት ተቃውሞ የሚሰማው ለዚህ ነው። እናጥቃ፣ ቀጥተኛ አጫወት እንጫወት፣ ፍጥነት ያለው አጫወት እንጫወት የሚል ጥያቄ ይነሳል። ቼልሲ ቤቱ ሴንሲቲቭ ጉዳይ ነው፣ የስታይል ጉዳይ። በጎ ነገር ሻቢ አሎንሶ ኳስ መቆጣጠር፣ ቴክኒካዊ አጫወት፣ ብዙ ኮምቢኔሽን ያለበት አጫወት፣ ፖዚሽናል አጫወት ይኑረው እንጂ ቨርቲካል አሰልጣኝ ነው። ግራኒት ዣካ አንድ ቃለ ምልልሱ ላይ ሲናገር ልክ ነው፣ አሰልጣኙ ኳስ ይዘን እንድንቆይ ይፈልጋል፣ ግን ከቀኝ ወደ ግራ ተቀባበሉ ግን አይለንም። የጎን ቅብብሎች እንድናበዛ ግን አይፈልግም። ቶሎ ወደ አጥቂዎቻችንና ወደ ሌሎች የማጥቃት ተጫዋቾቻችን ኳሱን እንድናደርስ ነው የሚፈልገዋል። ቨርቲካል አጫወት የሚወድ አይነት አሰልጣኝ ነው። ስለዚህ የበለጠ ስፓኒሽ አሰልጣኞች ፖሴሽን አለው፣ የበለጠ ግን በእንግሊዝም የተጫወተ በመሆኑ ምክንያት ሊጉን የሚያውቅ ተጫዋች በመሆኑ ምክንያት የቨርቲካሊቲ አስፈላጊነት የሚጠፋው አይመስለኝም። ስለዚህ ሁለቱንም ደባልቆ የሚጫወት ስለሆነ የስታይል ሚስፊትም አይደለም፣ ቶሎ የሚስማማ ነው ከቼልሲ ደጋፊዎች ፍላጎት ጋር በመርህ ደረጃ ማለት ነው። መሬት ላይ ሲወርድ በተግባር እንዴት ይሆናል? ያው በተግባር ኃላፊነቱን ሲረከብ የሚታወቅ ቢሆንም ሁለተኛ አንድ ሰው ምን አለ፣ ለምሳሌ የሪያል ማድሪድ ኤክስፒሪየንስ ከቱኸል የፔዤ ኤክስፒሪየንስ ጋር አንድ ላይ ማየት ያስፈልጋል። ምክንያቱም ቱኸል በፔዤ እምባፔን ማባበል ሰልስቷቸው ነበር። ተቀይሮ ሲወጣ 3 ደቂቃ እየቀረው 2 ደቂቃ እየቀረው ተቀይሮ ሲወጣ በዓለም ፊት አንደርማይን ያደርጋቸዋል። 5-0 እየመራ ነው ፔዤ። እንዴት ኢካርዲ 1 ደቂቃ ይጫወታል የሚመስል አይነት ፉቴጆች ታገኛለች። ለማመን ይከብዳል። በቃ የአሰልጣኙን ኃላፊነት ፍጹም በዓለም ፊት አንደርማይን ማድረግ ከኔይማር ጋር መስራት በጣም አስቸጋሪ ነበር። ከሜሲ ጋር አብረው አልሰሩም፣ ግን ልክ የማድሪድ መልበሻ ክፍል ውስጥ የሚባለው አይነት ኢጎ ግን አለ። ቆስለው ነው የለቀቁት ከፔዤ እና ያ የትልቅ ክለብ ኤክስፒሪየንስ ግን በኋላ ጠቅሟቸዋል። ትልቅ ክለብ ማሰልጠን አያስብሉም፣ አላስባላቸው። ቻምፒየንስ ሊግ አሸነፉ መጡ እና የአሎንሶም ያ የሪያል ማድሪድ ልምድ ምናልባት ሊጠቅመው ይችል ይሆናል። ቀጥሎ እንዴት ሃንድል ማድረግ እንዳለበት እንዲማርበት ያደርገው ይሆናል ለራሱ። ያው አንዱ ፍርሃት ግን የሊቨርፑል ተጫዋች ነበር እና በዛ እሱ ተጫዋች በነበረበት ጊዜ በሊቨርፑልና በቼልሲ መካከል የነበረው የባላንጣነት ስሜት ቶክሲክ ነበር። 3 ቻምፒየንስ ሊግ ተጫውተዋል። በቤኒቴዝና በሞሪኞ መካከል የቀረ ፍቅር አልነበረም፣ አይዋደዱም ጭራሽ። ያኔ ደግሞ ራይቫለሪው በተለይ በጥሎ ማለፍ ውድድሮች ላይ በጣም የከረረ ነበር። ግን አንድ ሰው ሲል የበለጠ የሊቨርፑል ደጋፊዎች የቼልሲ ደጋፊዎች ታርጌት ያደርጉት የነበረው ስቲቨን ጄራርድ ነው። ለእነሱ ፈረመ ከተባለ በኋላ ነው በሊቨርፑል የቆየው በኋላ እና አሎንሶ በቼልሲ ደጋፊዎች ኢላማ ውስጥ ገብቶ አያውቅም። ቤኒቴዝ አልተወደዱም ወደ ቼልሲ አሰልጣኝነት በመጡ ጊዜ የሆነ ወቅት። ግን እሳቸውም የተጠሉት ቼልሲን በተመለከተ በሰጧቸው
የቼልሲ ደጋፊዎች ባቄሙባቸው አስተያየቶች እንጂ የድሮ የሊቨርፑል ሰው በመሆናቸው ብቻ አይደለም። ስለዚህ አሎንሶ የድሮ የሊቨርፑል ሰው ስለሆነ ብቻ የሊቨርፑል ደጋፊዎች የቼልሲ ደጋፊዎች አይቀበሉትም ማለት አይደለም። ሁለቱን ለይቶ ማየት ያስፈልጋል። ቤኒቴዝ በተለይ መጀመሪያውኑ ቅጥራቸው አልተወደደም፣ ከአንዳንድ ተጫዋቾች ጋር ግንኙነታቸው ጥሩ አልነበረም። ከዛ በፊት ቼልሲን የሚያሳንስ ተደጋጋሚ አስተያየት የመስጠት ታሪክ የነበራቸው ሰው በመሆናቸው ምክንያት የቼልሲ ደጋፊዎች መጀመሪያውኑ ቂም ነበራቸው እሳቸው ላይ። አሎንሶ እንደዛ አይነት አልነበረም። በቃ ምንም ኢንዲፍረንት የሆነ አለ መውደድም መጥላት የሌለው በቃ የባላጋራ ቡድን አንድ ተጫዋች ተደርጎ ነው ይታይ የነበረው። ስለዚህ የድሮ አሁን አንዳንዴ ችግር ይሆናል። በነገራችን ላይ ፖቼቲኖ ወደ ቼልሲ ሲመጣ አንዱ የቼልሲ ደጋፊዎች ተቃውሞ የድሮ የቶተናም ሰው አይደለም ወይ? ቼልሲና ቶተናም አይዋደዱም፣ በጣም አይዋደዱም። ቶተናምና አርሰናል ናቸው የበለጠ ደርቢው፣ ግን ሁለቱም የለንደን ቼልሲና ቶተናም በጣም መራር ጥላቻ ያለበት ባላንጣነት ያላቸው ናቸው። ስለዚህ አንደኛው የቼልሲ ደጋፊዎች መጀመሪያውኑ ፖቼቲኖን እንዳይቀበሉ ካደረጓቸው ለንደን ላሉት ማለት ነው ካደረጓቸው ምክንያቶች መካከል አንዱ የድሮ የስፐርስ ሰው መሆኑ ነው። ሌላኛው አንዶኒ ራዮላ ነው። እኔ በጣም ግሩም አሰልጣኝ ነው የምለው። በኃላፊነቱ ዘመን ስፔን ከነበረበት ራዮ ሚራንዳስ የሚባል ቡድን ያሰለጥን ነበር። እዛ ሆኖ የሁለተኛ ዲቪዚዮን ቡድን ሆኖ ኮፓ ዴል ሬ ግማሽ ፍጻሜ ያደረሰ ነው። የራዮ ቫይካኖ አሰልጣኝ ሆኖ ባርሴሎናን 3 ጊዜ ሪያል ማድሪድን 1 ጊዜ ያሸነፈ በ3 ዓመት ውስጥ 12 ሚሊዮን ፓውንድ ኔት ስፔንድ ብቻ የተጣራ ወጪ ብቻ ያወጣ ቡድን ኖሮት ግን ግሩም እግር ኳስ የሚጫወት ቡድን ነበር። ወደ ቦርንመዝ መጣ። ያው እንደምታየው አሁን ለቻምፒየንስ ሊግ ቦታ የተጫወተ ነው ባይዘው ቦርንመዝ ያ 6ኛ ቻምፒየንስ ሊግ ሊያሳተፍ የሚችል ስለሆነ ማለት አሁን በጠቅላላው ግን በታሪካቸው ለመጀመሪያ ጊዜ ለቻምፒየንስ ሊግ ለአውሮፓ ውድድር መሳተፋቸው ግን አይቀርም። ቻምፒየንስ ሊግም ሆነ ሌላ ውድድር በየሲዝኑ የቦርንመዝን የነጥብ ሬከርድ እያሻሻለ ነው። ምርጥ ተጫዋቾችን በየጊዜው እያጣ የቦርንመዝ አሰልጣኝ ሆኖ አርሰናልን 3 ጊዜ፣ ማንቸስተር ዩናይትድን 2 ጊዜ፣ ማንቸስተር ሲቲንና ሊቨርፑልን አንዳንድ ጊዜ አሸንፏል። ሴሜኞን፣ ዲን ሃውሰንን፣ ኢልያ ዛባኝን፣ ሚሎሽ ኬርኬዝን እያጣ ጭምር ነው እንዲህ አይነት ጠንካራ ቡድን እየገነባል። በነገራችን ላይ ሴሜኞ ከለቀቀ በኋላ ቦርንመዝ አንድም ጨዋታ አልተሸነፈም። ከአመቱ የፕሪሚየር ሊግ ቤስት ተጫዋቾች መካከል አንደኛው ነው። ታክቲካሊ ፍሌክሰብል ነው። ረጅም ጊዜ ጨዋታ ሳይሸነፍ የቆየው ቡድን የእሱ ቡድን ነው። ትልቁ ጥያቄ ትልቅ ክለብ አሰልጥኖ አያውቅም የሚል ነው። እሱ ብዙ ማተር ያደርጋል ወይ እርግጠኛ አይደለሁም። ኤክስፒሪየንስና ሬሌቫንት ኤክስፒሪየንስ ይባላል። እኔ ከሚራንዳስ ወደ ቫይካኖ ከቫይካኖ ወደ ቦርንመዝ ቀጣዩ ሎጂካል ዴስቲኔሽኑ ትልቅ ክለብ ማሰልጠን ነው። ምንም ጥያቄ የለውም። ከቦርንመዝ ወደ ተሻለ ትልቅ ክለብ ነው የሚሄደው። ግን ለሁሉም አሰልጣኞች በእንደዚህ አይነት ስፍራ ላሉ አሰልጣኞች አሁን ቼልሲ የአካሄድ ለውጥ ማድረጉ ግን ግዴታ ነው እና ይህንን የማድረግ ፈቃደኝነት ካለው ብቻ ይመስላል እነዚህን አሰልጣኞች መቅጠር የሚችለው። ግን አሎንሶ በእኔ በኩል ከተሳካ በጣም ኢንትረስቲንግ የሆነ የሹመት ምርጫ ይመስለኛል። ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።